እንደ መንግስት ሪፖርት 70% ወጣት ሲሆን 52% ደግሞ ስራ አጥ ነው። ይህንን የስራ አጥነት የሚቀንስ የስራ እድል ይዤላችሁ መጥቻለሁ። ከዚህ በተጨማሪ በቡገር፣ በማዲያት፣ በእግር ሽታ፣ በፎረፎር የራስ ቆዳ ማቃጠልና መሳከክ እንዲሁም በሰውነት ጠረን ለተቸገራችሁ ይህ ቪዲዮ ለእናንተ ነው። እስከ ቪዲዮ ፍጻሜ አብረውን ሲቆዩ የስራ እድሉን ያገኛሉ፣ ችግሩን ይፈታሉ። በመጨረሻ በቀን 23,000 ብር የሚያገኙበትን የክፍያ መንገድ ስለማሳያችሁ ቪዲዮውን እስከ መጨረሻ ይመልከቱ። በቀጥታ ወደ ቪዲዮ። ወደ ኢቲኬር ኢትዮጵያ በደህና መጣችሁ። ኢቲኬር የራሱ የሆነ ዌብሳይት እንዲሁም ደግሞ የራሱ የሆነ መሪ ቃል አለው። እንግዲህ ስለ ድርጅቱ የድርጅቱ መሪ ቃል አለው። አይ ኬር ዩ ኬር ዊ ኬር ይለናል። አይ ኬር ማለት እኔ ራሴን ጠብቃለሁ፣ እንከባከባለሁ። ዩ ኬር አንተ ራስን ጠብቅ፣ ተንከባከብ። ዊ ኬር እኛ በጋራ ራሳችን ስንጠብቅ ኢትዮጵያ የተሻለች ትሆናለች፣ ውበታችን እንጠብቃለን ማለት ነው። ኢቲኬር ኢትዮጵያ ውስጥ የተመሰረተ በቀጥተኛ ሻጭ ኢንዱስትሪ የተሰማራ ህጋዊ ድርጅት ነው። በዓለም ላይ ሁለት ግብይት ስርዓቶች አሉ። አንደኛው ባህላዊ የግብይት ስርዓት ሲሆን ሁለተኛው ደግሞ የቀጥተኛ ሽያጭ ኢንዱስትሪ ነው። ዛሬ ላይ የምናየው በቀጥተኛ ሽያጭ ኢንዱስትሪ በተመለከተ ይሆናል። ስለዚህ ይህ ካምፓኒ ህጋዊ ነው ማለት ነው። ስለ ህጋዊነቱ ከታች እናያለን። የሚያመርተው የውበትና የጤና መጠበቂያ ምርቶችን የሚያመርትና የሚሸጥ ድርጅት ነው ማለት ነው። ኢቲኬር እንደ ማንኛውም ካምፓኒ የራሱ የሆነ የንግድ የስራ ፍቃድ አለው ማለት ነው። በአዲስ አበባ ከተማ አስተዳደር ንግድ ቢሮ የተሰጠው የንግድ ፍቃድ አለ ማለት ነው። እንግዲህ እዚህ ጋር በፎቶ እንደምታዩት የድርጅቱ መስራችና ባለቤት አቶ ማቴዎስ መባ አለ ማለት ነው። እንግዲህ የአዲስ አበባ ከተማ አስተዳደር የንግድ ቢሮ ፍቃድ ሰጥቶታል ማለት ነው። ሌላው አንድ ምርት ሲመረት እንግዲህ የውበትና የጤና መጠበቂያ ምርቶች እንደመሆናቸው መጠን ምን ያስፈልገዋል? ከሚመለከተው አካል የምግብ መድኃኒትና የጤና እንክብካቤ አስተዳደር ቁጥጥር ባለስልጣን እንግዲህ ሰርተፊኬት ያስፈልገዋል ማለት ነው። ይህ ምርት ከተመረተ በኋላ ምንም አይነት የጎንዮሽ ጉዳት አለመኖሩን ወይም በማህበረሰቡ ላይ ምንም አይነት ችግር እንዳይፈጥር ምንድነው የሚመለከተው አካል ያጣራዋል ማለት ነው። ስለዚህ ከአዲስ አበባ ከተማ አስተዳደር የምግብና መድኃኒት የጤና እንክብካቤ አስተዳደር ቁጥጥር ባለስልጣን የተሰጠው ሰርተፊኬት አለ ማለት ነው። ጥራቱን ሲያረጋግጥም 90% የጥራት ደረጃ አለው ብሎ እንግዲህ አረጋግጦ ሰጥቶታል ማለት ነው። ሌላው ከቦሌ ክፍለ ከተማ አስተዳደር የምግብ የመድኃኒትና የጤና እንክብካቤ አስተዳደር ቁጥጥር ባለስልጣን የተሰጠው አሁንም ሰርተፊኬት አለ። ይህ ሰርተፊኬት 88.4 የጥራት ደረጃ አለው። እንዲህ ሁለት የጥራት ደረጃ ተሰጥቶታል ማለት ነው። አንደኛው የጥራት ደረጃ በአዲስ አበባ የተመዘነው እንደ ኢትዮጵያ ሲሆን ከቦሌ ክፍለ ከተማ አንጻር የተመዘነው ደግሞ ምንድነው ከዓለም አቀፍ ስታንዳርድ አንጻር ነው ማለት ነው። ስለዚህ 88.4 የጥራት ደረጃ አለው ማለት ነው። ኢቲኬር ከ2009 ዓ.ም ጀምሮ ታዋቂ በሆነው በኢተርባል በኩል የውበትና የጤና መጠበቂያ ምርቶችን በውጤታማነት እያመረተ ያለ ነው ካምፓኒ ነው። እንግዲህ ይህ ካምፓኒ ኢቲኬር ከመመስረቱ በፊት ከ2009 ጀምሮ ኢተርባል የሚባል ካምፓኒ ያለው ማለት ነው። ይህ ኢተርባል በባህላዊ የግብይት ስርዓት በኩል የሚሸጥ ነው። ምንድነው በቸርቻሪ ሱቆች አማካኝነት ማለት ነው። ስለዚህ ሲስተር ካምፓኒ ኢቲኬር እንዲመሰረት ትልቁ ሚና የተጫወተው ኢተርባል ካምፓኒ ነው። እንግዲህ ኢቲኬር የወደፊት ዓላማ አለው። ምንድነው የጤናና አጋዥ ምግቦችን ማምረትና በቡናና የተመሰረተ ምርቶችን ማቅረብ ነው ዓላማው። እንግዲህ እንደምታዩት እዚህ ጋር ኢንስታንት ኮፊ ይላል። ኢንስታንት ኮፊ ምንድነው? እዚህ ጋር እንደምታዩት ኢንስታንት ኮፊ እንግዲህ ቡና ኤክስፖርት ይደረጋል። ኢትዮጵያ የምትታወቀው ያው ቡና አጥባ ኤክስፖርት በማድረግ ነው። ነገር ግን ያው ታሽጎ እንግዲህ አረቦች አሽገው ወደ ኢትዮጵያ በድጋሚ ይልኩታል ማለት ነው። ስለዚህ የድርጅታችን መስራች ቡና አጥበን ኤክስፖርት ከምናደርግ ፓክ አድርገን መሸጥ አለብን በሚል እንግዲህ ቡና ለማምረት እየተንቀሳቀሰ ይገኛል ማለት ነው። ከዚህ በተጨማሪ እንግዲህ ኢቲኬር በጣም ደስ የሚለው የገንዘብ ብድርና ቁጠባ ኃላፊነቱ የተወሰነ የህብረት ስራ ማህበር አለው። እንግዲህ ይህ የገንዘብ ብድርና ቁጠባ ተቋም ለአባላቶቹ ብቻ ይሰጣል ማለት ነው። እንግዲህ ይህ የገንዘብ ብድርና ቁጠባ ተቋም መቼ ነው የተጀመረው? ጥር 16 2015 ዓ.ም እንግዲህ ተከፍቶ ስራ ላይ ውሏል ማለት ነው። በአጠቃላይ ዓላማው ምንድነው? ለማህበሩ አባላት ሊያጋጥማቸው ከሚችሉ የኢኮኖሚያዊና ማህበራዊ ቀውሶች ቆጥበው መበደር እንዲችሉ ማመቻቸት። እዚህ ጋር ልብ ልትሉት የሚገባ የኢቲኬር የቁጠባና ብድር ማህበር ለአባላቱ ብቻ ነው እንግዲህ ብድር የሚሰጠው። ጤናማ የሆነ ኢኮኖሚ ውድድርን ለመፍጠር ከችግሮች ባሻገር ለአባላት ኢንቨስትመንት ስራዎች ላይ ለማገዝ አባላትን በማሰልጠን ማህበራዊና ኢኮኖሚያዊ ባህልን ለማጎልበት አሁን ካለው አቅም ከፍ ሲል አነስተኛ የባንክ አገልግሎት ላይ መሳተፍ። እነዚህ ምኖች አሉት ማለት ነው፣ አላማዎች አሉ ማለት ነው። ስለዚህ ይህ እንዳያመልጣችሁ
ድርጅቱ አባል በመሆን ምርት በማስተዋወቅ ከፍተኛ ኮሚሽን ተከፋይ እንድትሆኑ አሳስባለሁ። የገንዘብ ብድርና ቁጠባውን በመጠቀም እንግዲህ ብዙ ሰዎች የመኪናና የቤት ባለቤት ሆነዋል። እናንተ የዚህ አባል በመሆን የዚህ ጥቅም ተካፋይ ሆኖ ላለው የድርጅቱ መስራች እንዲህ በፎቶ ላይ የምታዩት ነው። አቶ ማቴዎስ መባ በቀጥተኛ ሻጭ ኢንዱስትሪ የረጅም ዓመት ልምድ ያለውና ውጤታማ ቡድኖችን በመገንባት ለብዙዎች የገንዘብ ነጻነት አስተዋጽኦ ያደረገ ነው። እንግዲህ ብዙ ሰዎች በሚሊዮን ኮሚሽን የሚከፈላቸው ሰዎች እየበዙ መጥተዋል። ይህ የሆነው ደግሞ ምንድነው? ከራሳቸው ጥረት ጋር ተደምሮ ነው። የሰራ ብዙ ያገኛል፣ እንግዲህ ያልሰራ አያገኝም። የተርባልን ከ2009 ዓ.ም ጀምሮ ለ5 ዓመታት በመምራት ውጤታማ እንዲሆን ያደረገ ባለራዕይ ኢትዮጵያዊ ነው። ምን የሚል አባባል አለው? ሰዎች ጤነኛ ህይወት እየኖሩ ከድህነት ሰንሰለት እንዲወጡ ለመርዳት ቆርጬ ተነስቻለሁ። ያው የሚያመርታቸው ምርቶች የውበትና የጤና መጠበቂያ ምርቶች ናቸው። ስለዚህ ውበታቸውንም ጤናቸውንም እየጠበቁ እንግዲህ ጤናማ ህይወት እየኖሩ ከዚህ በተጨማሪ ደግሞ በሚያገኙት ክፍያ ከድህነት ሰንሰለት እንዲወጡ ለመርዳት ቆርጬ ተነስቻለሁ። ይህ የድርጅታችን መስራችና ባለቤት ሰዎች ጤናማ ህይወት እንግዲህ እንዲኖሩ ማድረግ አንደኛው ዓላማው ነው። ሁለተኛው ደግሞ ጤናማ ህይወት እየኖሩ ከድህነት ሰንሰለት እንዲወጡ መርዳትም ደግሞ ሁለተኛው ዓላማው ነው ማለት ነው። የድርጅቱ መስራች አቶ ማቴዎስ መባ ያለውን ልምድ በመጠቀም ሚሊዮኖችን በኢትዮጵያ በአፍሪካና በዓለም ላይ የገንዘብ ነጻነት በኢትኬር በኩል እንዲኖራቸው ተልእኮን ያነገበ ነው ማለት ነው። እንደምታዩት የመጀመሪያው የኢትኬር ዋና ቢሮ ቦሌ 22 ሲከፈት ወይም ሲመረቅ የሚያሳይ ፎቶ ነው። እንግዲህ አንድ ካምፓኒ እንደ ካምፓኒ ማኔጅመንት ቡድን ያስፈልገዋል። የኢትኬር ማኔጅመንት ቡድን እንደምታዩት በፎቶ ላይ ያሉት ሰዎች ናቸው። ከዚህ በተጨማሪም አሉ አቶ ማቴዎስ መባ መስራችና ባለቤት፣ ነጋዴ፣ የተርባል ድርጅት መስራችና ባለቤት እንዲሁም በቀጥተኛ ሽያጭ ኢንዱስትሪ የረጅም ዓመት ልምድ ያለ ሊዮናል አልብስ የፊሊፒንስ ዜጋ ነው። የኦፕሬሽንና ኢንፎርሜሽን ቴክኖሎጂ ባለሙያ፣ የማርኬቲንግ እቅድ መተግበሪያ አዘጋጅ፣ ከ20 ዓመት በላይ በተለያዩ ዓለማችን ክፍሎች ካሉ ታላላቅ ድርጅቶች ጋር በመስራት በሙያው ልምድን ያካበተ እንዲሁም ሻምስ አብዱራህማን የቢዝነስ ዲቨሎፕመንት ማናጀር፣ የተካነ የቢዝነስ ዲቨሎፕመንት ማናጀር፣ የሽያጭ ኦፕሬሽንና ማርኬቲንግ ማናጀር ሲሆን በሙያው ከ10 ዓመት በላይ በአፍሪካ ዙሪያ ካሉ ታላላቅ ድርጅቶች ጋር የሰራ ነው። እንግዲህ ድርጅታችን መስራችና ባለቤት እነዚህን ከውጭ ሳይቀር አስመጥቶ እየሰራ ያለ ትልቅ ካምፓኒ ነው። ኢትኬር ማኔጅመንት ቲም እንደምታያቸው እዚህ ከነዚህ በተጨማሪ እነዚህ ያሉ ማለት ነው። ሶፊያ ስልጣን ይባላል። ይህ ሰው የምታዩት የመጀመሪያው የህግ ባለሙያ ነው። ሌሎችም አሉ ማለት ነው። 8ቱ እነዚህን ማኔጅመንት አቅፎ እየሰራ ያለ። በሁለተኛ ደረጃ የምናየው ማን ነው? ተገኘ እንዳልካቸው ነው። ኦፕሬሽን ኦፊሰር ነው። በሶስተኛ ደረጃ ይህ ሰው የምናየው ናሁም ዘለቀ ይባላል። ይህም ማርኬቲንግ ኦፊሰር ነው። በአራተኛ ደረጃ የምናየው ንጋቱ ዳኝ ነው። ይህም ምንድን ነው? ፋይናንስ ኦፊሰር። በአምስተኛ ደረጃ ሴት ዮርዳኖስ ደምሴ ትባላለች። ትሬኒንግ ፕሮሞተር ኤንድ ከስተመር ኤክስፒሪየንስ ኦፊሰር ነች። ስድስተኛ ደረጃ የምናገኘው ቁም ነገር ስዩም ዲጂታል ኤንድ ኢቨንት ማናጀር። በሰባተኛ ደረጃ የምናገኘው አዲያብ ተክላብ ሪጂናል ማናጀር። ስምንተኛ ሊንዳ ካሳውን ሂውማን ሪሶርስ። እንግዲህ ከነዚህ ከሁለቱ የውጭ ዜጎች በተጨማሪ 8 ሰዎችን በመቅጠር በአጠቃላይ 10 የማኔጅመንት ቲም ይዞ እየሰራ ያለ ካምፓኒ ነው። ኢትኬር የራሱ የሆነ ራዕይና ተልእኮ አለው። ተልእኮ ምንድን ነው? የሰዎችን ህይወት የሚቀይሩ በጣም ጥራት ያላቸው ምርቶችና የተሻሉ ድሎችን ማቅረብ ነው። ራዕዩ ደግሞ ለሁሉም ጤነኛ፣ ባለጸጋና ደስተኛ ማህበረሰብ መፍጠር። ሌላ ምንም አይነት ራዕይና ተልእኮ የለውም። ብዙ ሰዎች ሃይማኖት ጋር ያገናኙታል፣ ግን ጭራሽ ከእውነት የራቀ ነው። ራዕይና ተልእኮ ምንድነው? ተልእኮ የሰዎችን ህይወት የሚቀይሩ፣ ራዕዩ ደግሞ ለሁሉም ጤነኛ፣ ባለጸጋና ደስተኛ ማህበረሰብ መፍጠር ነው። ሌላ ምንም አይነት ሃይማኖታዊ ተልእኮ የለውም። ግቦችን ስንመለከት ለቢዝነስ አጋሮቻችን ወይም ማስታወቂያዎችን ህይወትን የተሻለ ማድረግ ነው በዋናነት ዓላማው ወይም ግቡ። ምንድነው? የብድርና ቁጠባ ማህበር አለው። በዚህ መሰረት እንግዲህ ክፍያ ከመክፈሉ ኮሚሽን ከመክፈሉ በተጨማሪ ምንድነው ብድር አገልግሎት በመስጠት የቤትና የመኪና ባለቤት እንዲሆኑ ማድረግ ነው። በዚህ ምክንያት ህይወትን የተሻለ ያደርጋል ማለት ነው። የስራ ዕድል መፍጠርና ስራ አጥነት መቀነስ እንግዲህ እስካሁን ባለው መረጃ መሰረት 80 ሺና ከዛ በላይ የስራ ዕድል ፈጥሯል። ስራ አጥነትም ቀንሷል። እንደ ቢዝነስ ወደፊት ማደግ እንዳየነው የጤናና አጋዥ ምግቦችን ስፓይሮሊናን እንዲሁም ቡናን በማምረት የወደፊት ማደግ ነው። እንዲሁም በሚቻለው መጠን ብዙ ሚሊዮነሮችን መፍጠር ነው ግቡ ማለት ነው። እንግዲህ ስለ ካምፓኒው ይህን ያክል ካየን፣ በሁለተኛ ደረጃ ይህ ካምፓኒ የሚያመርታቸው ምርቶች አሉ። እነዚህ ምርቶች ዓለም አቀፍ ደረጃን የጠበቁ ምርቶች ናቸው። ምርቶች እነማን ናቸው የሚሉትን እንይ። የመጀመሪያው እንግዲህ አልቨንት ነው። እዚህ በፎቶ ላይ እንደምታዩት አልቨንት አለ። ሁለተኛ ባዮናይን አለ።
ሶስተኛ ደግሞ ሸባ ሳሙና አለ ማለት ነው። እነዚህ ናቸው እንግዲህ። ሌሎችም ምርቶች አሉ። ያው ሌሎችን በሌላ ጊዜ እናያለን። እንግዲህ የአልበንት ግብዓቶችን ስንመለከት ሁለት ናቸው። ከሁለት ግብዓቶች የተሰራ ነው። የመጀመሪያው ሬንት ነው፣ ሁለተኛው ቤንቶናይት ነው። ባይዘዌ ስሙ የተወሰደ ከሁለት ግብዓቶች ከተሰራበት ግብዓቶች ነው። አል ማለት አሎቬራ ወይም ሬት ሲሆን የእንግሊዝኛ ስሙን የወሰደው፣ በንት ደግሞ ቤንቶናይት ነው። የሁለቱን የግብዓት ስሞች ተጠቅሞ ነው አልበንት የሚለውን ስያሜ የሰጠው። እንግዲህ ሬት የማያውቅ ሰው የለም። ሬት በጣም ጥቅሞቹ ብዙ ናቸው። ሬት በውስጡ 200 አክቲቭ ኮምፓውንድ፣ 9 ኢንዛይም፣ 6 ቫይታሚን፣ 11 ሚነራሎችን የያዘ ተክል ነው። እንግዲህ በአጠቃላይ 226 ንጥረ ነገሮችን ይዟል። ቤንቶናይት ደግሞ የእሳተ ገሞራ አመድ ሲሆን ሁሉም በሚባል ደረጃ በምድር ላይ ያሉ 50 ንጥረ ነገሮችን የያዘ ነው። በድምሩ እንግዲህ አልበንትን ለማዘጋጀት 276 ንጥረ ነገሮችን ተጠቅመዋል ማለት ነው። ምናልባት ቤንቶናይትን ላታውቁ ትችላላችሁ። ቤንቶናይት ማለት የእሳተ ገሞራ አመድ ነው። እሳተ ገሞራ ሲፈነዳ የሚወጣ አፈር ወይም አሽ ነው። እሱ ነው፣ አፈር አካባቢ ይገኛል። የአልበንትን ጥቅሞች ስንመለከት በቆዳችን ላይ እንግዲህ ለቆዳችን ነው የምንጠቀመው። ለፊታችን፣ ለሰውነታችን መጠቀም እንችላለን። ለእግራችን መጠቀም እንችላለን። የእግር ሽታ ለሚያስቸግረው መጠቀም ይችላል። በቆዳችን ላይ ስንጠቀመው ሁሉንም መርዛማ ቆሻሻዎች፣ የሞቱ የቆዳ ሴሎች፣ ቅባቶች፣ ባክቴሪያዎች፣ ዘይቶች ከቆዳችን ወደ አፈሩ ይሄዳሉ ይላል። እንግዲህ አፈሩ ምንድነው? የአልበንት ፓውደሩ ነው። ይሄ 275 ግራም የሚመዝን ፓውደር ነው። እዚህ ጋር እንደምታዩት በኮንቲነር ምንድነው? እዚህ ጋር ዱቄት ነው። ይህንን ነው እንግዲህ አፈሩ የሚለው። መርዛማ ቆሻሻዎች፣ የሞቱ የቆዳ ሴሎች፣ ቅባቶች፣ ባክቴሪያዎች፣ ዘይቶች ከቆዳችን ወደ አፈሩ ይሄዳሉ። በምንታጠብበት ሰዓት ምንድነው? ከአፈሩ ጋር አብረው ታጥቦ ይሄዳሉ ማለት ነው። በተመሳሳይ ሰዓት አስፈላጊ የሆኑ ንጥረ ነገሮች ከአፈሩ ወደ ቆዳችን ይገባሉ። ምንድነው እነዚህ? ከሬት 226 ከቤንቶናይት 50 በአጠቃላይ 276 ንጥረ ነገር ወደ ቆዳችን ይገባሉ ማለት ነው። እንግዲህ ወደ ቆዳችን ገብተው ማጽዳት፣ ማለስለስ፣ መመገብ ይሆናል ማለት ነው። የሞቱ የቆዳ ሴሎችን ማርገፍ ወይም ማጽዳት፣ ቅባቶችን መቀነስ፣ መርዛማ ቆሻሻዎችን ማስወገድ፣ ባክቴሪያዎችን ልክ አፈሩ ጋር ታጥበው እንዲሄዱ በማድረግ በተመሳሳይ ደግሞ ንጥረ ነገሮች አስፈላጊ የሆኑ ንጥረ ነገሮች ደግሞ ወደ ቆዳችን በመግባት ማለስለስ፣ መመገብ፣ ማጽዳት ይሆናል ማለት ነው። ሌላው ለፊታችን፣ ለቡግር ቦታዎች፣ ለሰውነታችን በአፈር ለመታጠብና እግርን ለመንከር ይሆናል ማለት ነው። ቆዳችን የሚተጣጠፍና ለስላሳ እንዲሆን ያደርገዋል። እንግዲህ ይህን ቅባት ከተጠቀምነ በኋላ ቆዳችን በጣም የሚተጣጠፍ ለስላሳ እንዲሆን ያደርጋል። ሌላ የኮላጅን መመረትና ወደ ሰውነታችን መለቀቅ ያቀላጥፋል። ኮላጅን ማለት በቆዳችንና በአጥንታችን መካከል ያለ ነጭ ስጋ መሰለ። እንግዲህ እንደ ኢትዮጵያ ሰዎቹ 40 ዓመትና 50 ዓመት ከሆናቸው በኋላ ቆዳቸው ይሸበሸባል። ይህ የሚሆነው ምንድነው? የኮላጅን መመረት እየቀነሰ በሄደ ቁጥር ተወጥሮ የነበረ ቆዳችን ስለሚሸበሸብ ነው። ቆዳችን የተወጠረ እንዲሆን ያደርጋል ማለት ነው። ዛሬ የማሳያችሁ ገለጻ የማደርግላችሁ በመግቢያ ደረጃ ነው፣ ወይም እንደ መግቢያ ነው። በሌላ ጊዜ ወይም ደግሞ ከዚህ ቪዲዮ በኋላ እያንዳንዱ ስለ ካምፓኒው፣ ስለ ምርቶች፣ ስለ ክፍያ ስርዓቱ በዝርዝር የምመለስበት ይሆናል። በሁለተኛ ደረጃ እንግዲህ ባዮ፣ ይህም እንደ አልበንት ስያሜ የተወሰደ ከግብዓቶች ነው። ባዮ ማለት ኢንቫዮሎጂ ምንድነው? ላይፍ ማለት ነው። 9 ህይወት ካላቸው እጽዋቶች የተዘጋጀ ለሁሉም አይነት የፀጉር የሚሆን ንጹህ ተፈጥሯዊ ዘይት ነው። ይህ ምርት 130 ኤምኤል የሚመዝን ሚሊ ሊትር የሚመዝን ነው። ለሁሉም አይነት ፀጉር መሆን ይችላል። ህፃናት፣ ለአዋቂ መሆን ይችላል ማለት ነው። የባዮናይን ግብዓቶችን ስንመለከት የመጀመሪያው የጉሎ ዘይት ነው። እንግዲህ ጉሎ ያው ጫቅማ ማለት ነው፣ ወይም ቃጭማ። የእሱ ዘይት አለ። የጥቁር አዝሙድ ዘይት፣ የኮኮናት ዘይት፣ የሱፍ ዘይት፣ ሳማ፣ ቅርንፉድ፣ የአዝሚርኖ ዘይት፣ የላቫንደር ዘይት እና የሻይ ዛፍ ዘይት። እነዚህን በመጠቀም ነው እንግዲህ 9 ግብዓቶች ተጠቅመው ይህንን ምርት ማምረት የቻለው። እንግዲህ የባዮናይን ጥቅሞችን ስንመለከት የፀጉር ፎሊክሎችን ያነቃቃል፣ ይመግባል፣ ያጠናክራል። የፀጉር ፎሊክል ማለት የፀጉራችን የተተከለበት ወይም የፀጉር ዘለላችን የተተከለበት እያንዳንዱ ቀዳዳ ማለት ነው። እሱንን ማነቃቃት፣ መመገብና ማጠናከር ማለት ፀጉራችን ማስተዳደር እንዲቻል ሃይድሬት ኮንዲሽናል ልስላሴን ይፈጥራል። እንግዲህ ይህንን ቅባት ስንጠቀም ፀጉራችን ለስላሳ ይሆናል። የተሰነጠቁ የፀጉር ጫፎችና የፀጉር መሰባበርን ይከላከላል። በብዛት በወንዶች ላይ የሚከሰተው ፎረፎር ያው ፀጉርን ይሰባብራል፣ ይነቃቅላል። እሱን ሙሉ በሙሉ ማስወገድ ይችላል። እንዲሁም ደግሞ የተሰነጠቁ የፀጉር ጫፎች በተለይ በሴት እህቶቻችን ላይ የሚከሰት የፀጉር እድገቱ ሲያበቃ ጫፍ ላይ ወይም የፀጉራቸው ጫፍ ላይ መንታ መሆን፣ ፀጉራችን ወለደ፣ በቀለ፣ ተሰነጠቀ ይላሉና ይህ ይሆናል ማለት ነው። ይህንን መከላከል ይችላል። ባዮናይን የራስ ቆዳ ተፈጥሯዊ ዘይት ማምረት ይረዳል። ቆዳችን ድርቀት ሲሰማው እንግዲህ በሚደርቅበት ጊዜ ማለት ነው ቆዳችን ከውስጥ ተፈጥሯዊ ዘይት ማምረትን ያቆማል ማለት ነው። ለምን? ፎሊክሎች ይዘጋሉ።
ቆዳችን በደረቀ ቁጥር። ስለዚህ ቆዳችን እርጥበታማ እንዲሆን እንዲሁም ደግሞ ፎሊክሎችን በመክፈት ምንድነው ከውስጥ ተፈጥሯዊ ዘይት ማምረት እንዲቻል ያደርጋል ማለት ነው ይህ ቅባት። ሌላው በራስ ቆዳ ላይ ያለ ማቃጠልና ማሳከክ ለማስወገድ ይረዳል። በአጠቃላይ ምርቶችን በተመለከተ በጣም በሰፊው የምመለስበት ይሆናል። ዛሬ እንግዲህ እንደነገርኳችሁ ያው ለመግቢያ ያክል ነው። ሌላ እና ሶስተኛ የሚያመርተው ሸባ ሳሙና ነው። ሸባም ያው ከግብአቶች ነው የተወሰደ። ሸ ማለት ሺያ በተር ነው። ባ ማለት ደግሞ ባምቦ ቻርኮል ነው። ከቅርቃ ከሰልና ከሺያ ቅቤ ነው ስያሜው የተወሰደ። ከግብአቶች ነው የተወሰደው። ሸባ ሳሙና ከተለያዩ እጽዋት ዘይቶች እንዲሁም ከቤንቶናይት ከቅርቃ ከሰልና ከሺያ ቅቤ የተዘጋጀ ሙሉ በሙሉ ተፈጥሯዊ ሳሙና ነው። ይህ ሳሙና ምንም አይነት ኬሚካል የለውም። የእንስሳት ሞራ የለውም። ምንድነው ከግብአቶች ወይም ደግሞ ከእጽዋቶች ብቻ የተዘጋጀ ነው። መልኩም እንደምታዩት በፎቶ ላይ ጥቁር ነው። ይህ ነው ሳሙናው 100% ኦርጋኒክ ነው ማለት ነው። ምንም አይነት ኬሚካል አልተጨመረም። ማንኛውም ሳሙና ሲመረት ለአራት ወይም ለአምስት ዓላማ ሲባል ኬሚካል ይጨመራል። የመጀመሪያው የእንስሳት ሞራ ስለሚጠቀሙ የእንስሳት ሞራ ሽታን ለማጥፋት ሲባል ኬሚካል ይጨመራል። ለማድረቅ ሲባል ይጨመራል። የአገልግሎት ዘመኑን ለማራዘም ሲባል ይጨመራል። እንዲሁም ደግሞ ጥሩ መዓዛ እንዲኖረው ለሽታ እና ለቀለም ለምሳሌ ጥቁሩ፣ ቀይ፣ ነጭ የተለያየ ቀለም እንዲኖረው ሳሙና ኬሚካል ይጨምራል። ነገር ግን በኢቲኬር በኩል የተመረተው ሸባ ሳሙና ግን ምንም አይነት የእንስሳት ሞራ እንዲሁም ለጥሩ መዓዛ ተብሎ የተጨመረ ኬሚካል የለውም። የሸባ ሳሙና ግብአቶችን ስንመለከት አንደኛው የዘንባባ ዘይት ነው። ሁለተኛው የኮኮናት ዘይት፣ ሶስተኛ የወይራ ዘይት፣ 4 የሬጅን፣ 5 የአኩሪ አተር ዘይት፣ 6 የሱፋባ ዘይት፣ 7 የሺያ ቅቤ፣ 8 የጉሎ ዘይት፣ 9 የቅርቃ ከሰል፣ 10 ቤንቶናይት። ከዚህ ሁሉንም ግብአቶች ታውቋቸዋላችሁ። የሺያ ቅቤ ምናልባት አዲስ ይሆናል ብዬ አስባለሁ። ሺያ ቅቤ ጋምቤላ አካባቢ ይገኛል። ሺያ በተር ብላችሁ ሰርች ብታደርጉ ጉግል ላይ ማግኘት ትችላላችሁ። ሸባ ሳሙና እንግዲህ ጥቅሙ ምንድነው? መርዛማ ንጥረ ነገሮችና አላስፈላጊ የሰውነት ሽታን ከሰውነታችን ያስወግዳል። እንግዲህ የሰውነት ጠረን አላስፈላጊ የሰውነት ጠረን ካለ እሱንን ሙሉ በሙሉ ማስወገድ ይችላል። የውጫዊ የቆዳ ችግሮችን ይፈታል። ለምሳሌ ማሳከክ፣ ሽፍታ አይነት በቆዳችን ላይ የሚያጋጥሙን ነገሮች መፍታት ይችላል። ሰውነታችን ቆዳ ለስላሳ እንዲሆን ያደርጋል ማለት ነው። እንግዲህ ምርቶችን ካየድ እነዚህ ምርቶችን በማስተዋወቅ የምናገኘውን ኮሚሽን በተመለከተ ይሆናል ማለት ነው። የቀጥተኛ ሽያጭ ግብይት እንግዲህ አምራች አለ። ይህ ኢቲኬር ካምፓኒ ነው ብላችሁ አስቡት። እዚህ ጋር ደግሞ ተጠቃሚ አለ፣ እኔና እናንተ አለን ማለት ነው። ስለዚህ በቀጥታ ከድርጅቱ ወደ ተጠቃሚ የሚደርስበት የገበያ ስርዓት ነው ማለት ነው። በዚህ የገበያ ስርዓት ምርት ይረክሳል። እንግዲህ በባህላዊ የግብይት ስርዓት ብዙ ቼኖችን አልፎ ነው ወደኛ የሚደርሰው። እንግዲህ አንድ ድርጅት እንዳመረተ ለምን ሊያከፋፍል ይችላል? ለላኪ ሊያከፋፍል ይችላል። ከዚያ ላኪው ደግሞ አስመጪ ይሆናል። አስመጪው ወደ ጅምላ አከፋፋይ ማለት ወደ ዋና አከፋፋይ ለጅምላ አከፋፋይ ከዛ ለቸርቻሪ ብሎ እኛ ጋር ይደርሳል ማለት ነው። ስለዚህ በባህላዊ የግብይት ስርዓት ምርትን የምንገዛው ነገር ግን በቀጥተኛ ሽያጭ ኢንዱስትሪ ግን ምንድነው ምርቱን የምንገዛው ቀጥታ ከድርጅቱ ነው። በዚህ መንገድ ምርት ይረክሳል ነው የሚለን። የምርት ጉዳት ይቀንሳል፣ ምክንያቱም ምርቱ በቀጥታ ተጠቃሚዎች ጋር ስለሚደርስ ማለት ነው። ፎርጅድ አይኖርም። ከዚህ በፊት ፎርጅድ የሚያሰሩ አካላት ላኪ፣ አስመጪ፣ ዋና አከፋፋይ የሚባሉት በዚህ የገበያ ስርዓት ስለሌሉ ፎርጅድ የሚያመርት የለም ማለት ነው። ምክንያቱም በቀጥታ የካምፓኒው ምርት ስለምናገኝ ተጠቃሚው አስተዋውቆ ይከፈለዋል። እንግዲህ የኢቲኬር ምርቶች ስናስተዋውቅ ኮሚሽን ይከፍለናል። በስንት አይነት መንገድ እንዴት ይከፍለናል የሚለውን ከታች እናያለን። አምራች ብዙ ያተርፋል፣ ዛሬውኑ ሀብት መገንባት ይጀምሩ ይላል። በ11 መንገድ ክፍያ ያግኙ። ምንድነው? የመጀመሪያው የዕለት ችርቻሮ ትርፍ ነው። እንግዲህ ከዝቅተኛ ከ15-25% የችርቻሮ ትርፍ ማግኘት እንችላለን። ድርጅቱ ምርቶችን ሲሸጥልን አስተዋውቁ ብሎ ሲሰጠን ከ15-25% ዲስካውንት አድርጎ ነው ወይም ቀንሶ ነው የሚሰጠን ማለት ነው። ስለዚህ ከ15-25% አትርፈን መሸጥ እንችላለን ማለት ነው። የምርቶቹ ዋጋ ምን ያክል ነው የሚለውን በሌላ ቪዲዮ ይዤላችሁ የመለስ ይሆናል። ስለዚህ ከ15-25% ዲስካውንት ማግኘት እንችላለን። ከ15% በታች ዝቅ ብለን መሸጥ አንችልም። ከ25% በላይ መሸጥ አንችልም ማለት ነው። አቅም ያላቸው ደንበኞችን አሁን ይህ ምርቱን ካገኘን በኋላ ለማን ነው የምንሸጣቸው፣ እንዴት ነው የምንሸጣቸው የሚለውን ኪር ሴሚናሮች፣ ትምህርት ቤቶች፣ ሳሎንና ስፖርት፣ ልዩ ኢቨንቶች፣ ሰው ለሰው የጤናና ጅም ላይ መሸጥ እንችላለን። ከዚህ በተጨማሪ ለእያንዳንዱ ሰው መሸጥ እንችላለን። ለዚህ ኮስሞቲክ ላይ መሸጥ እንችላለን። የፋርማሲ ላይ መሸጥ እንችላለን። ምንድነው የምርቶችን ጥቅምና አጠቃቀም በተመለከተ በደንብ አስረድተን ማለት ነው። ስለዚህ በጅምላ ግዛ፣ በችርቻሮ ሽጥ፣ የችርቻሮ ትርፍ አግኝ ይለናል። ሁለተኛ የቀጥተኛ ሪፈራል ኮሚሽን ነው። ይህ የቀጥተኛ ሪፈራል ኮሚሽን አዳዲስ አስተዋዋቂዎችን የኢቲኬር ቢዝነስ እንዲጀምሩና ደንበኞች እንዲገቡ ስፖንሰር ስታደርግ ቀጥተኛ ሪፈራል ኮሚሽን ታገኛለህ ነው የሚለን።
ምንድነው በእያንዳንዱ ምርት ፓኬጅ ሽያጭ ስንት 800 ብር ማግኘት እንችላለን። ይህንን በዝርዝር መመለስበት ይሆናል። ሶስተኛ የማዛመድ ሽያጭ ኮሚሽን ነው። የድርብ ቡድን ኃይል ለማየት ሂሳቡን ስራው ይላል። ለምሳሌ እዚህ ጋር አበበ የሚባል አንድ የኢቲኬራ ድርጅት አባል የሆነ ሰው አለ እንበል። በግራ በኩል አንድ ሰው አለ፣ በቀኝ በኩል አንድ ሰው አለ። ወይም አለሙ ከበደ የሚባሉ ሰዎች እንግዲህ አለሙ በግራ በኩል አንድ ፓኬጅ ሲገዛው ከበደ ወይም የሚባል ሰው ደግሞ በቀኝ በኩል ሲገዛው ከድርብርብ ቡድን ማለት የሁለቱን አዛምዶ 1800 ብር ይከፍላል ማለት ነው። የቀጥተኛ ሪፈራል ኮሚሽን በዚሁ አጋጣሚ ላሳያችሁ። አንተ የሚባል ሰው በግራ በኩል ያለውን አለሙን ሲያሻሽጥ 800 ብር፣ በቀኝ በኩል ደግሞ ላለው ለከበደ ሲያሻሽጥ 800 ብር፣ በአጠቃላይ 3400 ብር የማግኘት እድል አለው ማለት ነው። እንግዲህ ይህንን እየከፈለ ይሄዳል ማለት ነው። ስለዚህ በግራ በኩል ያለው ሰው በቀኝ በኩል ያለው ሰው የራሱን ቼን እየፈጠረ ሁለት ሰው ነው የሚጠበቅበት። እነዚህን እያደረገ ሲሄድ ቼኑ እየሰፋ እየወረደ ይሄዳል ማለት ነው። በዚህ ጊዜ እንግዲህ እንደዚህ እየከፈለ ነው የሚሄደው። በዚህ ጊዜ አይከስርም ወይ የሚል ሀሳብ ሊፈጠርባቸው ይችላል። ስለዚህ ኩባንያው ራሱን ለመጠበቅ የሚከተላቸው መልኮች አሉ ወይም ህጎች አሉ። እንግዲህ እየተዛመደ ይሄዳል። አስቡት፣ መጀመሪያ እዚህ ጋር ግራና ቀኝ ነበሩ ያንተ ልጆች ማለት ነው። አንተ ግራና ቀኝ ሁለት ልጆች ነበሩ በስሩ። አሁን እየሰፋ ሄደ ማለት ነው። ግራ ላይ ያለ ሰው ሁለት የራሱን፣ ቀኝ ያለ ሰው ሁለት የራሱን እያለ ልክ እየራሱ እየተባዛ ሲሄድ፣ ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ እና አራተኛ ምንድነው ለምርት አስተዋቂው ይከፈለውና አምስተኛው ማለት እዚህ ጋር 1800 አለ፣ እዚህ ጋር 1800 አለ፣ እዚህ ጋር 1800 አለ፣ እዚህ ጋር 1800 እዩት፣ ቆጥሮት 1 2 3 4 5ኛው 1800 ላይ ይዛል። 10ኛው ማች ላይ ወይም 10ኛ ላይ ሲዛመድ 15ኛ ላይ ሲዛመድ በአጠቃላይ 5400 ይይዝና ምንድነው በዚህ ዋጋ በ5400 ምርት ይሰጠናል ማለት ነው። ድርጅቱ ይሄ ራሱን ከክሳራ ለመጠበቅ የሚከተለው መርህ ነው ማለት ነው። ሌላው በ24 ሰዓት ውስጥ ከፍተኛ የሚከፍለው 16 በግራና 16 በቀኝ ማዛመድ ነው። ሌላው ፍላሽ ኦፍ ያደርጋል ነው የሚለን። እንግዲህ በዚህ በግራ በኩል ያሉት 16 በቀኝ ያሉት 16 ሽያጭ ቢያሸጥ ባተስር ማለት ነው። በግራ በኩል 16 በቀኝ በኩል 16 በአጠቃላይ ስንት ማለት ነው? 34 በግል ሽያጭ፣ በቡድን ደግሞ 16። ከዚህ በኋላ ያለውን 17ኛ ቢሸጥ ፍላሽ ኦፍ ያደርጋል ወይም ደግሞ ወደ ካምፓኒው ገቢ ይደረጋል። ይሄ የሚሆነው በ24 ሰዓት ውስጥ ነው። ነገ ደግሞ እንደገና ይጀምራል ማለት ነው። ስለዚህ አንድ ሰው በቀን 50 ጥንድ ቢያሸጥ ያ ማለት ከ16 በላይ ያለውን ራሱ ይወስደዋል ማለት ነው ድርጅቱ። ሌላ ሶስቱ በማዛመድ ሽያጭ ኮሚሽን የምናገኛቸው መንገዶች በግራና በቀኝ በኩል አዳዲስ ሰዎች ስራ ሲጀምሩ፣ ይህ ማለት ፐርሰንቱ ፐርሰንት ነው ማለት አንተ አለ በግራ በኩል አንድ ሰው በቀኝ በኩል አንድ ሰው ሲጀምር 1800 ብር በማዛመድ ይከፍላል። ሌላ በግራና በቀኝ ያሉ አባላት የምርት ግዥ ሲፈጽሙ፣ ለምሳሌ በግራ በኩል ያለው ምርቱን ሽጦ ወይ ተጠቅሞ ሊጨርሰው ይችላል፣ በቀኝም ያለው እንደዚሁ። ስለዚህ በድጋሚ ምርት ሲያዝዙ አሁንም አዛምዶ 1800 በግራ ወይም በቀኝ በኩል የአዲስ ሰው ስራ መጀመርና በአንድ በኩል ደግሞ ሌላ ተጨማሪ የምርት ግዥ ሲፈጽም ሁለቱም በማዛመድ በአንድ በኩል አንድ አዲስ ሰው በሌላኛው በኩል ደግሞ ምርቱን ጨርሶ በድጋሚ ሲያዝዝ እንደማለት ነው 1800። ይህንን በሰፊው የምመለስበት ይሆናል። ያው ማትማቲካል ካልኩሌሽንም ስላለው ዛሬ መግቢያውን ለማሳየት ነው። በአንድ አካውንት የመጀመር ጥቅሙ እንግዲህ ቲኬር ላይ በአንድ አካውንት በሁለት በሶስት አካውንት ይቻላል። እንግዲህ በአንድ አካውንት የምናገኘው ጥቅም በሁለት አካውንት ከምናገኘው ይለያል፣ በሶስት አካውንት ከምናገኘው ይለያል ማለት ነው። ስለዚህ በአንድ አካውንት የመጀመር ጥቅሙ እንግዲህ በግራና በቀኝ 16 ነው ከፍላለ ያለ 16 ሲባዛ በ1800 በአንድ ተዛማጅ 1800 ነው 28800 ብር እናገኛለን። ከዚህ ውስጥ አምስተኛ 10ኛ እንግዲህ እስከ 16 ማች ወይም እስከ 16 ተዛማጅ 5 10 እና 15 አሉ። በመካከል የነሱን ሲቀንስ 1800 5400 ይቀንሳል ማለት ነው። በቀን ውስጥ 23400 ቢያገኝ አንድ ሰው በ30 ሲባዛ 702000 ብር በወር የማግኘት እድል አለው ወይም ደግሞ መብት አለው እስከሰራ ድረስ ማለት ነው። ይህንን ማግኘት ይችላል። ኦፕን ነው ማለት ድርጅቱ ክፍት ነው ማለት ነው። ምርት ካሸሻጠ ማግኘት ይችላል ማለት ነው። በሶስት አካውንት ቢጀምርስ የሚለውን በአንድ አካውንት በወር 702000 ብር ካገኘ በሶስት አካውንት 2,106,000 ምንድነው ማግኘት ይችላል ማለት ከዚህ ድርጅት ጠንክሮ እየሰራ ነው። ምክንያቱም ሽያጭ ነው። ሽያጭ ደግሞ ድርጅቱ የሚከፍለው ከተሸሻጠ በኋላ ወይም ምርቱን ካሸሻጠ በኋላ ከሚያገኘው ትርፍ ስለሆነ ስለዚህ ማሻጥ የቻለ ጠንክሮ የሰራ ይህንን ማግኘት ይችላል ነው። አራተኛው ዩኒ ሌቭል ኮሚሽን ነው። ይህ ማለት ምን ማለት ነው? እንግዲህ
አተ የሚባለው ሁለት ሰዎች ነበሩ። እነሱ እየተባዙ የመጀመሪያ ሁለቶች እዚህ ጋር ላሳያችሁ። እነዚህ ሁለቶች አንተ አንድና አንተ ሁለት የመጀመሪያ ወይም አንደኛ ትውልድ ይባላሉ። ከዚህ በታች ያሉት አራቱ ሁለተኛ ትውልድ፣ ከታች ስምንቱ ሶስተኛ ትውልድ እያለ እስከ ስንት እስከ 10ኛ ትውልድ መክፈል ይችላል ማለት ነው። በዚህ ጊዜ ምርት በድጋሚ ሲያዝዙ ማለት ነው። እነዚህ አንደኛ ትውልዶች ምርት በድጋሚ ሲያዝዙ ምርቱን ጨርሰው ማለት ነው 5% ከምርት ሽያጩ ላይ ያገኛል ማለት ነው። ሁለተኛ ትውልዶችም እንደዚህ እያለ እስከ 10ኛ ትውልድ 5% ከምርት ድጋሚ ከሚያዝዙት የምርት ሽያጭ ላይ ማግኘት ይችላል ማለት ነው። ከላይ ያለ ሰው ይህ ነው እንግዲህ ዩኒሌቭል ኮሚሽን የሚባለው ማለት ነው። አምስተኛው ስቴፕ ስቴር ኮሚሽን ነው። ይህ ደግሞ ምንድነው የደረጃ ልዩነት ላይ ነው ሚለን። የመጀመሪያው እንግዲህ የኢትኬር ስራ ሲጀምር አስተዋዋቂ ወይም ፕሮሞተር ነው የሚባለው። ከዚያ በኋላ ማናጀር መሆን ይችላል። ሪጂናል ዳይሬክተር፣ ናሽናል ዳይሬክተር፣ ኤክስኪዩቲቭ ዳይሬክተር እና ኢትኬር ሊት አምባሳደር መድረስ ይችላል። እዚህ ጋር ምንድነው ከአስተዋዋቂ ወደ ማናጀር ከፍ ለማለት ወይም ለማደግ ፐርሰናል ሴሊንግ አኮሙሌሽን ወይም ፒኤስኤ እና ግሩፕ ሴሊንግ አኮሙሌሽን ጂኤስኤ የሚባል ኮንሴፕት አለ። ፐርሰናል ሴሊንግ አኮሙሌሽን ማለት የግል ሽያጭ ጥርቅም ነው። ግሩፕ ሴሊንግ አኮሙሌሽን ደግሞ በቡድን የሚሸጠው የሽያጭ ጥርቅም ማለት ነው። ስለዚህ አንድ ከአስተዋዋቂ ወደ ማናጀር ከፍ ለማለት 2 ፒኤስኤ እና 20 ጂኤስኤ ያስፈልገዋል ማለት ነው። በተመሳሳይ ሪጂናል ዳይሬክተር 3 ፒኤስኤ እና 200 ጂኤስኤ፣ ናሽናል ዳይሬክተር 4 ፒኤስኤ እና 1000 ጂኤስኤ፣ ኤክስኪዩቲቭ ዳይሬክተር 5 ፒኤስኤ እና 1500 ጂኤስኤ፣ ኢትኬር ኤሊት አምባሳደር የሚባለው የመጨረሻው ደግሞ 6 ፒኤስኤ እና 2000 ጂኤስኤ ማሟላት አለበት ማለት ነው። እንግዲህ ይህ በሚሆንበት ሰዓት 2 ፒኤስኤ ማለት ፖዚሽናል ቫልዩ 0.03 አለ። ለሱ ስናካፍለው 67 ማለት ነው። 2ን ለ0.03 ስናካፍለው እንዲሁም ደግሞ 20ን ስናካፍለው ስንት ማለት ነው? 667 ይሆናል ማለት ነው። በዚህ ጊዜ ልክ በግሉ ሽያጭ ይሄ ምን ማለት ነው? በግሉ በድጋሚ የሚያዘው ምርት ማለት አንዴ ከገዛ በኋላ ምርቱን ሽጦ በድጋሚ 67 ምርት ማዘዝ ከቻለ እና በቡድን ውስጥ ደግሞ 667 ምርት ከታዘዘ ምን ማድረግ ይችላል ነው? ማናጀር መሆን ይችላል ነው። ማናጀር ሲሆን ምን ጥቅም አለው ካላችሁኝ 5% ከአስተዋዋቂ ማግኘት ይችላል ማለት በስሩ ካሉት አስተዋዋቂ 5% ኮሚሽን ማግኘት ይችላል እያለ እስከ 25% ይደርሳል። ይህ በሰፊው እመለስበታለሁ። ስድስተኛው ፕሮሞሽናል ኮሚሽን ነው። ይህ ደግሞ ምንድነው? ልክ እዚህ ጋር ከአስተዋዋቂ ወደ ማናጀር፣ ከማናጀር ወደ ናሽናል ዳይሬክተር፣ ከናሽናል ዳይሬክተር ወደ እያለ እያደገ እስከዚህ ድረስ ይሄዳል። በዚህ ጊዜ ምንድነው ከአስተዋዋቂ ወደ ማናጀር ከፍ ሲል የአንድ ጊዜ ክፍያ ነው 1000 ብር። ከማናጀር ወደ ሪጂናል 3000፣ ከሪጂናል ወደ ናሽናል 5000፣ ከናሽናል ወደ ኤክስኪዩቲቭ ዳይሬክተር 10000 እና ከኤክስኪዩቲቭ ዳይሬክተር ወደ ኢትኬር ኤሊት አምባሳደር 20000 ብር የአንድ ክፍያ ያገኛል ማለት ነው። ሰባተኛው ሮያሊቲ ኮሚሽን ነው። ይህ ኮንሴፕት ምንድነው? ለምሳሌ አበበ የሚባል ሰው በመጀመሪያ የኢትኬር አባል ሆኗል። በስሩ ከበደ የሚባል ሰው አለ። ይህ ከበደ የሚባል ሰው እንግዲህ አለሙ ሲጋብዘው አለሙ ማናጀር ነው፣ ከበደ ደግሞ ፕሮሞተር ነው። አለሙ ኃላፊነት አለበት፣ ከበደን የማሰልጠን ኃላፊነት አለበት። ስለዚህ አሰልጥኖት አስተምሮት ልክ እንደሱ ማናጀር ሲደርስ አለሙ ከከበደ 2% ኮሚሽን ያገኛል ማለት ነው። ምን ብሎ ነው የሚያስብ ካምፓኒው? ከበደን አለሙ ባያሰለጥነው ኑሮ እንደሱ እኩል ማናጀር መድረስ አይችልም ብሎ ስለሚያምን ምን ያደርገዋል ማለት ነው? 2% ኮሚሽን ከከበደ ላይ ያገኛል ማለት ነው። ስምንተኛው የጉዞ ሽልማት ነው። የጉዞ ሽልማት ከወርሃዊ ሽያጭ ላይ 2% ኮሚሽን ናሽናል ዳይሬክተር፣ ኤክስኪዩቲቭ ዳይሬክተር እና ኢትኬር ኤሊት አምባሳደር ይከፍላል ማለት ነው። ወርሃዊ ሽያጭ ለምሳሌ ጥር ወር ላይ ወይም የካቲት ወር ላይ ማስታወቂያ ወይም ፕሮሞሽን ያወጣል ካምፓኒው ከዚህ እስከዚህ ብሎ ማለት ነው። ለምሳሌ በ30 ቀናት ውስጥ ይህን ያክል ያሸጠ የሚል መስፈርት አወጡ። ያንን ያሟሉ ሰዎች ማለት ነው አንደኛ ጉዞ ይሄዳሉ። ጉዞ በነፃ ማለት ነው በካምፓኒው። ለምሳሌ ዱባይ ተሄዷል፣ ሌሎች ሀገሮችም ተሄዷል እና በዚህን ጊዜ ወደ ዱባይ ለመሄድ አጠቃላይ የዱባይን ወጪ የሚሸፍነው ካምፓኒው ነው። ከዚህ በተጨማሪ ግን ናሽናል ዳይሬክተር፣ ኤክስኪዩቲቭ ዳይሬክተር እና ኢትኬር አምባሳደር የደረሱ ሰዎች ከወርሃዊ ሽያጩ ላይ እንግዲህ ወርሃዊ ሽያጭ ከተሸጠው ሽያጭ ላይ 2% ኮሚሽን ማግኘት ይችላሉ። ዘጠነኛ የዓመት የመጨረሻ ኮሚሽን ነው። ይህ ካምፓኒ ኢትዮጵያዊ ካምፓኒ ብቻ አይደለም፣ በዓለም አቀፍ ስታንዳርድ ተመስሎ ዓለም አቀፍ መስፈርትን አሟልቷል። ስለዚህ ናይጄሪያና ሌሎች ሀገሮች ላይ ስምምነት ተፈጽሟል። በዚህ መሰረት ነገ ወደ ውጭ ሲወጣ ወይም ውጭ ላይ መሸጥ ሲጀምር
ከዓለም አቀፍ ሽያጩ ላይ በፐርሰንት ለኤክስኪዩቲቭ ዳይሬክተርና ለኢቲኬር አምባሳደር 2% ይከፍላል ማለት ነው። 10ኛው ሽልማት የመኪና ሽልማት ነው። ይህ የሚሸለመው ኢቲኬር አምባሳደር ለሆኑ አስተዋቂዎች ነው። እስካሁን ድረስ ኢቲኬር አምባሳደር የደረሰ ሰው የለም። ያው በብድር ብዙ ሰዎች እነ ተመስገን እና ሌሎችም እና አዲስ ዓለም መኩሪያ ሌሎችም የመኪና ሽልማት አግኝተዋል በብድር ማለት ነው፣ ኢቲኬር ብድርና ቁጠባ። ነገር ግን የመኪና ሽልማት ኢቲኬር አምባሳደር ደርሶ የተሸለመ የለም። ስለዚህ ኢቲኬር አምባሳደር ሲደርስ አንድ ሰው የመኪና ሽልማትና የቤት ሽልማት ማግኘት ይችላል ማለት ነው። እንግዲህ ኢቲኬር እንዴት እንጀምር? የኢቲኬር ምርት በመግዛት የኢቲኬር ነጻ አስተዋቂ በመሆን ይመዝገቡ። ስለዚህ ከኛ ምን ይጠበቃል? የኢቲኬር ምርቶች መግዛት ማለት ነው። ሌላ የቢዝነስ እድገቶችን የሚከታተሉበት ባክ ኦፊስ የሚባል አለ፣ ሲስተም ማለት ነው። እሱን ያገኛሉ። ብሮሸርና አፕሊኬሽን አለ። ሌላ የጅምላ ግዢዎችን የማድረግ እድል ያገኛሉ ነው የሚለን። እንግዲህ በአንድ አካውንት ለመጀመር እንደምታዩት 12989 ብር ያስፈልጋል። በሁለት አካውንት በሶስት አካውንት እንግዲህ ስንጀምር ይህንን በሁለት በሶስት ማባዛት እንችላለን። በሶስት አካውንት ስንጀምር ደግሞ ስንት 38967 ብር ያስፈልገናል ማለት ነው። በዚህ ጊዜ በሶስት አካውንት ስንጀምር ምንድነው ወደ ራሳችን ገቢ የሚሆን 1600 ብር እንግዲህ ድርጅቱ ገቢ ያደርጋል ማለት ነው። ምክንያቱም ራሳችንን እንደሌላ ሰው እንግዲህ ከላይ 3 ነው በሶስት አካውንት የጀመርነ። ለምሳሌ አበበ የሚባል ልጅ ከጀመረ ስለዚህ አበበ ከላይ ይቀመጥና አበበ 1 አበበ 2 ብሎ ራሱን ስለሚመዘግብ ስለዚህ በቀጥተኛ ሪፈራል ኮሚሽን 1600 ብር በግራ ላለው ሽያጭ 800 በቀኝ ላለው ሽያጭ 800 ተደምሮ 1600 ገቢ ይሆናል ማለት ነው ወደ አካውንቱ። እንግዲህ የባክ ኦፊስ ማለት ይሄ ነው የምታዩት እዚህ ጋር ባክ ኦፊስ ማለት እንግዲህ ኢቲኬር ይላል፣ ሎጊን አለ፣ ኢቲቪ አለ፣ ይሄ አለ። ስለዚህ ዌልካም ባክ ኢቲኬሪያን ይላል። እዚህ ጋር ዩዘር ኔም እና ፓስወርድ እየገባን ማኔጅ የምናደርገው ነው። ባክ ኦፊስ ማለት ድርጅቱ የሚጠቀምባቸው ባንኮች አሉ። በነገራችን ላይ ይህን ድርጅት ከተለያዩ ድርጅቶች ጋር ካለ ማወቅ የሚያገናኘው ሰው አለ እና ወደዚህ ድርጅት ለመቀላቀል በእያንዳንዱ ሰው አካውንት ወይም ደግሞ ለምሳሌ እኔ አንድ ሰው በመዘግብ ወይም ደግሞ እንዲጀምር ስራ ባደርግ በእኔ አካውንት አይደለም ገንዘቡ ጋር የሚደረግ የራሱ የኢቲኬር የኢትዮጵያ ንግድ ባንክ የራሱ አካውንት አለው ማለት ነው። በዚህ አካውንት ካስገባን በኋላ ከባንክ ደረሰኝ ይዘን ሽያጭ ማዕከሎች ላይ ለምሳሌ ባህር ዳር ሊሆን ይችላል፣ አዲስ አበባ ሊሆን ይችላል፣ ደረሰኝ ይዘን በቀጥታ ምርቱን መግዛት እንችላለን እንጂ በእኔ ወይም ደግሞ በማንም አካውንት ኤቨር ገቢ አይሆንም ማለት ነው። ይህንን በደንብ ልብ ልትሉት ይገባል። ብዙ ጊዜ ያው አንዳንድ ፌክ የሆኑ ድርጅቶች በዚህ መንገድ ለምሳሌ እንደ ፊያስና ሌሎች በኤጀንት በኩል ወይም በተወካይ በኩል ገንዘቡ ገቢ ይደረጋል። ኢቲኬር ግን በዚህ መልኩ ገቢ አይደረግም ማለት ነው። ሌላ እንግዲህ ከሰራን በኋላ ገንዘብ ወጪ የምናደርግባቸው ባንኮች አሉ በኢቲኬር በኩል የተፈቀዱ ማለት ነው። እናት ባንክ፣ ኮመርሻል ባንክ ኦፍ ኢትዮጵያ፣ አዋሽ ባንክ፣ አቢሲኒያ ባንክ፣ ዳሽን ባንክ፣ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ። ስለዚህ ወጫችን ገንዘባችን በእነዚህ ባንኮች ገቢ ይደረግልናል ማለት ነው። በኢቲኬር ሀብት እንዴት እናገኝ? የሚገነባው የደንበኞች ስብስብ ነው። የምንገነባው ምንድን ነው? ደንበኛ መሰብሰብ ነው ወይም ተጠቃሚ መሰብሰብ ነው። ከኛ የሚጠበቀው ትርፍ ጊዜ ከ6 እስከ 10 ሰዓት ነው። ኢቲኬር እንግዲህ በራሱ ስልጠና ያዘጋጃል። የመስሪያ ቦታ አለ። እንግዲህ ብዙ ቦታዎች ላይ ብራንች ከፍቷል። አዲስ አበባ፣ ባህር ዳር፣ ጎንደር፣ ደሴ፣ አዳማ፣ ሻሸመኔ፣ ድሬዳዋ፣ ሀረር እና ሌሎችም ቦታዎች ላይ እንትን ብሏል። ስለዚህ የመስሪያ ቦታ በዚያ ላይ መስራት ይቻላል። ሲስተም ይሰጠናል። ዶክመንት አለ። ይሄ ዶክመንት ነው እኔ ገለጻ የምሰጥበት። እንግዲህ የሚገነባው የደንበኞች ስብስብ ነው። ከኛ ምን ይጠበቃል? ትርፍ ጊዜያችንን መጠቀም፣ የምንቀርባቸውን ሰዎች ገለጻ መስጠትና ለመንግስት የሚከፍል ከኢቲኬር ጋር የስኬት ታሪክ ለመስራት ዝግጁ ናችሁ ወይ? እንግዲያውስ አሁኑን ይጀምሩ። ስለ አዳመጡን እናመሰግናለን። አብረውን መስራት ለሚፈልጉ እንግዲህ አብረን መስራት እንችላለን ማለት ነው። በስልክ ቁጥር 0939145351 ወይም ደግሞ ኢትዮ ጌሻ ላይ ቢያስቀምጡልን የምናገኘው ይሆናል ማለት ነው። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆናል።